የሉቃስ ወንጌል ምዕራፍ 1 ቁጥር 1 የሉቃስ ወንጌል ምዕራፍ 1 ከቁጥር 1 የከበርህ ቴዎፍሎስ ሆይ ከመጀመሪያው በዓይኔ ያየሁትና የቃሉ አገልጋዮች የሆኑት እንዳስተላልፍልኝ በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለ ተማሪው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየ። አመሰግናለሁ። ስኬታማ አገልጋይ በሚለው ሐሳብ አገለግላችኋለሁ። ቀኝ ከፍ አድርግና ስኬታማ በሉ እስቲ። ስኬታማ በሉ እስቲ አንዴ። ስኬታማ አንድ ድገሙ እስቲ። ስኬታማ ያለፈው ህይወት ጉዳይ ሁሌ ሲነሳ ለብዙዎቻችሁ ጠጋ ብለን ብንጠይቅ ማትወዱ ህይወት ያለፋችሁ ሰዎች አላችሁ። እኔ ሁልጊዜ እገረማለሁና ነቢይ ሆኜ እንደሚቀጥል ባቅ ኖሮ ከዚህ በፊት በዚህ በአዲስ አበባ ከተማ ላይ በተመቻቸ ህይወት ሳይሆን ባልተመቻቸ ህይወት ውስጥ ሆኜ እዚሁ አዲስ አበባ ትምህርት ሲማር ነበረ እና እስካሁን እገረማለሁና በብዙ ትግል ነው ትምህርት የተማረከው። ማታ ማታ እዚህ ቀራ ስጋ እሸከማለሁ። ኦርጋም ባል ማዳበሪያ ፋብሪካ አለ። ግማሽ ቀን እዛ ጋር ማዳበሪያ እሸከማለሁ። በግማሽ ቀን ደግሞ እዚህ አዲስ አበባ ይማራለሁ። ይሄ ትምህርት ካለቀ በኋላ ደግሞ ከተወሰነ ጊዜ በኋላ ወላይታ ሶዶ ሄጄ ደግሞ በወላይታ ሶዶ ዩኒቨርሲቲ ላይ ትምህርት ሲማር ነበርና ነቢይ እንደሚሆን ባቅ ኖሮ የሚማረው ትምህርት ሁሉ ያው ትምህርት አይጎዳም ቢባልም ያን ሁሉ ትምህርት ያን ሁሉ ድካም ወደ ቴዎሎጂ ባደርግ ወደ እግዚአብሔር ቃል ባደርግ ዛሬ ሊኖር የሚችለው ህይወትን ማስተካከል የሚችለው ትምህርት ቢማር ነቢይ ለመሆንማ ኢኮኖሚክስ መማር ምን ያስፈልጋል? ነቢይ ለመሆንማ ሌላ ፊልድ መማር ብዙ ምን አስፈለገ? ነቢይ እንደሚሆን ባቅ ኖሮ እኔ ነኝ የኛው ፊልድ። ግን እገረማለሁ ገና ተመልሼ ከስንት ጊዜ በኋላ። ሁለተኛ ነገር አሁን ለብዙዎቻችሁ ጠጋ ብዬ ብጠይቃችሁ አንዳንዱ 2 ዲግሪ አለ። አንዱ ዲግሪ ሌላ አንዱ ሌላ ነው። ፊልዱ እንኳን ማች አያደርገው። የሚያውቀው ዲግሪ መያዝ ነው እንጂ በውስጥ ያለው ሐሳብ አላወቀም። ቀጣይ ምንድነው ማድረግ ያለብኝ? የብዙዎቻችን እናትና አባት እንደምናውቀው ነው። አንዱ ለብዙዎቻችን ማለት እችላለሁ አባታችን ገበሬ ነው። እናታችን እንደዛው ናት። አባታችን አይገባው። እኛ ደግሞ ልጅ ሆነን ትምህርት ተምረናል። ትምህርታችንና ህይወታችን ማች አያደርግም። ትምህርታችንና በውስጣችን ያለው ጥሪ ማች አያደርግም። ድካማችንና ፍሬው አይገናኝም። እገረማለሁ። አይገናኝም። በዚህ ጌታ እግዚአብሔር በከፈተልኝ በር ጌታ አድርቶኝ ወደ አሜሪካ ሄጄ ነበረ። ወደ ካናዳ ሄጄ ነበረ። ወደ አውስትራሊያ ሄጄ ነበረ። በአፍሪካ ሀገር ብዙ ሄጄ ነበረ። እንደ ድንገት ሆኖ በእድሜ ታላላቅ ሰዎችን አግኝቻቸዋለሁ። ቀጥሎ ደግሞ በጣም ሀብታሞችን አይቼ ያውቃለሁ። እኔ የመሰለኝ በጣም ለፍቶ በጣም ታግሎ ነበር ሀብታም የመሰለኝ። ጠጋ ብዬ ሳየው ብዙ አለፈው፣ ብዙ አልደከመው። ግን ህይወታችሁ ያስቀናል። ወደ ኢትዮጵያ ሲመለስ እገረማለሁ። አሁን ብዙ ወጣቶች ጡንቻ አላቸው እዚህ ጋር ጡንቻ እና ይሄ ጡንቻ ስፖርት ሰርቶ አይደለም፣ የማይሰራው ስራ የለም። ዝም ብሎ ይሸከማል፣ ዝም ብሎ ይታገላል። ጡንቻ ወጣ እንጂ ድካም አለው እንጂ ፍሬያማ አይደለም። ሰው ለፍቶ ቢሆን ኖሮ ሰው ደክሞ ቢሆን ኖሮ ኢትዮጵያዊ ነበረ በዓለም ደረጃ ሀብታም መሆን የነበረበት። እኔ በኢትዮጵያ ያለው ድካም የትም ዓለም አላየሁ። ኢትዮጵያ ውስጥ
እገረማለሁ። ወጣቱ ማይሰራው ስራ የለም፣ አባት ማይሰራው ስራ የለም። አይመጥነኝም አይልም። በቃ ይሰራል፣ በቃ ይለፋል። ግን ሁሌ ይጎልበታል። ይሰራል እንጂ ይለፋል እንጂ ይደክማል እንጂ ፍሬያማ ሆኖ አያውቅም። ለካ የሚለፋው ከቦታ ውጪ ነው፣ የሚደክመው ከቦታ ውጪ ነው። ኢየሱስ ጌታ ነው። ዛሬ እንዲህ አንድ ቁልፍ ይዤ መጣሁ። ከዛ በኋላ መጸለይ እፈልጋለሁ። አሁን ለአንዳንድ ሰዎች ህይወት ያማረ ይሆናል፣ ምርኮ ይመለሳል። ለኔ ከምወደው ልጆቼ ወንድሞቼ መካከል ነቢይ ወንድን እገረማለሁ። ነቢይ ወንድ እዚህ አዲስ አበባ ላይ ጎፈር የነበረው የኛ ቸርች ሲመጣ ኳስ ይጫወታል። ራሱን በጣም ከፍ አድርጓል። ደስተኛ ነው ልጁ። የዛሬ ስንት ዓመት 7-8 ዓመት ነው መሰለኝ የሚያገኘው ደሞዝ በወር 90,000 ብር ነው። 90,000 ብር ነው። ይህ ትልቅ ብር ነው በሰዓቱ። አሁንም ትልቅ ነው። 90,000 ነው የሚያገኘው። ቁመቱ ያምራ፣ መልኩ ያምራ፣ ስፖርተኛ ነው። ጂንስ አድርጓል፣ አጭር ቲሸርት ለብሷል፣ ያስፈራል። መልኩ ወጣ ያለ ነው፣ ቦግ ያለ ነውና እጅግ በጣም በሱ ይገረማል። መጸለይ ሲጀምር ጌታ እንዲህ አለ፣ ይሄ ሰው እኮ ያለ ቦታ ነው ያለው አለ። ዋና ጸጋ ይሄ ሰው ለኳስ አልተሰራም አለ። ሰውነቱ ሳየው ለኳስ የሚመች ይመስለኛል። አቋሙ፣ ሰውነቱ፣ እጁም ውፍረቱን ሳየው ለኔ በአይን ሳየው ይመስለኛል። ጌታ ግን ለዚህ ጉዳይ አልጠራውም። ይሄ ልጅ ነቢይ ነው አለኝ። ጠራውና ነገርኩ። ነቢይ ነው አልኩ። ሳቅ ያዘለ፣ ቀልድ ያዘለ ሳቅ ሳቀ። እንደው ጠርቼ ቀስ ብዬ እንደው ምሳ ያልኩ ወደ ቤት ይዤ መጣሁ። አቆየሁ 1-2 ቀን። በደም ተናገርኩ፣ በደም ጸለይኩ። አሁን ጌታ ይባረክ። በዚህ በአዲስ አበባ ከተማ ላይ በየቦታ ቸርች ፕላንት አድርገው ባለፈው እሱ ጋር ሄጄ ከራሱ አልፎ ለብዙ ሰዎች ፈውስ የሆነው አንድ ቸርች አይደለም፣ 2 ቸርች አይደለም፣ በነገር ሁሉ በዝተው ዝም ብዬ ጠጋ ብዬ አማከርኩ። አሁን ምን ይሰማል? እግዚአብሔር ይባርክ አለኝ። የትግል እንጀራ ነበር የሚበላው 90,000 ይባል እንጂ ውስጥ ላይ ሰላም የለ። አሁን ጥም ያለ ሰላም አለ። በጣም ደስተኛ ነኝ። 90,000 ማ ከተፈለገ አንድ ቀን አገኛለሁ። ደሞዝ ገንዘብ ጉዳይ ከተፈለገ ግን ከዛ ያለፈ ግን በውስጤ የማይጠፋ ግሪን ላይት አረንጓዴ የሚያበራ የክርስቶስ ሰላም ጥም ያለ አለ አለኝ። ኢየሱስ ጌታ ነው። አንድ ሰው ኢየሱስ አይልም? ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ ዛሬ ማታ የምስራች አሜን። ለብዙዎቻችሁ ኃይላችሁ ይታደሳል አሜን። እና አንድ ጥያቄ ልስጣችሁና ጥያቄን ያዙ እናንተ። እኔ ግን መጸለይ እፈልጋለሁ። ጥያቄ ምንድነው? ተልእኮን አውቀሃል ወይ ነው። ጨርሻለሁ። እየደከምክ ያለው በተልእኮ ላይ ነው ወይ ነው? ተልእኮ ሌላ፣ ድካም ሌላ እንዳይሆን ነው። ሩጫ ሌላ፣ ህይወት ሌላ እንዳይሆን ነው። ተልእኮን አውቀሃል ወይ? የተፈጠርክ በዋና ዓላማ አውቀሃል ወይ? በውስጥ ያለው ጸጋውን አውቀሃል ወይ? ድካም ጌታን የሚያስደስት ሰላም የሚሰጥ እረፍት የሆነ ነው ወይ? እንዴት ነው? አንዳንድ ሰው ገንዘብ አግኝቶ ሰላም አያጣም፣ ሰላም ያጣል። ገንዘብ አለው ግን ሰላም አያገኝም። ሀብታም ነው ግን ሰላም አያገኝም። ዛሬ ማታ ተልእኮን ማወቅ ይሆናል። አሜን። ተልእኮን ማወቅ ይሆናል። አሜን። ፍሬያማ መሆን ትፈልጋላችሁ? አዎ። ተልእኮን ስታውቅ ነገር ሁሉ ይቀየራል። አሜን። ቤታችሁ ሙሉ ይሆናል። አሜን። ኃይላችሁ ይታደሳል። አሜን። እስኪ ከዚህ በኋላ ከዚህ በኋላ በኢየሱስ ስም ብሎ በኢየሱስ ስም እስኪ አነ በኢየሱስ ስም ብሎ በኢየሱስ ስም። አሁን እኮ በየሜዳ በየቦታ እየለፋ ያለው ልፋት እኮ ወደ አንድ ቦታ ቢቀየር ቀጥ ያለ መንገድ ቢሆን። አንዳንድ ሰው በእግሩ ብዙ ይጓዛል እኮ። እኔው ያለው አዲስ አበባ ነው። ከኋላ በኩል ሃና ማርያም አለ። አንዳንድ ሰው ሳያቅ ሃና ማርያም ይደርሳል። ከዛ 58 ይወርዳል።
ከዛ ሳሪስ ይደርስና ወደ ቄራ ይሄዳል። ላፍቶ አልፎ ወደ ይገባል። ብቻ የሆነ ቦታ ስታየው ከጠዋት እስከ ማታ ወክ አድርጓል። ከጠዋት እስከ ማታ ወክ ያደረገው በአንድ መንገድ ቢሆን ከዚህ አዋሳ ይደርሳል። ውሎ አንድ ቦታ ቀጥ ያለ መንገድ ቢሆን መንገዱ ቀጥ አላለም፣ እሱም አላየም እንጂ ረጅም ተራምዷል። በጣም ተራምዷል። እንዴት አንድ ሰው ከአዲስ አበባ አዋሳ ይራመዳል? አንኳ አንዳንድ ሰው በቀን የምትራመደው እርምጃ ከዚህ እስከ አዋሳ ይደርሳል። ቀጥ ቢልማ ያስፈራል። ኢየሱስ ጌታ ነው። ከዚህ ተነሳ አዳማ በእግር እንደመሄድ ነው። ግን አንተ አይታወቅም። እዛም ትደክማለህ፣ እዛም ታርፋለህ፣ ትደክማለህ። እንደዛ አንዳንድ ሰው ልክ እንደዛ በዓላማ በለፋ ኖሮ ለቤተሰብ መሆኑ ይችላል፣ ለሀገር መሆኑ ይችላል። እንደ ድካሙ ቢሆን ኖሮ ለብዙ ሰው መሆኑ ይችላል። በድምሩ ግን ድካማ አለ እንጂ ህይወቱ ባዶ ነው የሚሆነው። ቀኝን ከፍ አድርግና ከዚህ በኋላ ባዶነት አይሆንም በለስ። ከዚህ በኋላ ባዶነት አይሆንም። እስቲ አይሆንም በለስ። አይሆንም። እየለፋው በለስ፣ እየሰራው በለስ፣ እየደከምኩ በለስ፣ ባዶ አልሆንም በለስ። ባዶ አልሆንም። እስቲ አልሆንም በለስ። አልሆንም። ቃል እኮ ሰነፍ ሰው አይወድም። ሰነፍን አይወድም። በጣም ይጸየፋል። ሰነፍ ሰው አይወድም። ምክንያት ያበዛል። በቃ ያመጣል፣ ነገር ያበዛል፣ ምክንያት ያበዛል። ሰነፍ ሰው አልጋ ላይ ተኝቶ አንበሳ አለ ይላል። አልጋ ላይ ተኝቶ ዝናብ ሊዘንብ ነው ይላል። ቢወጣ አይሳካም ይላል። ያን ብቻ አይደለም፣ ነገሩን ያስተላልፋል። ና ፈርም፣ ዛሬ እፈርማለሁ። ና ጻፍ፣ ዛሬ እጽፋለሁ። ና አድርግ፣ ቆይ ዛሬ ነገ ያደርጋለሁ። አሁን እንዲህ አድርግ፣ ቆይ በኋላ። ዛሬ የምሰራው ስራ ሰነፍ ሰው ዛሬ አይሰራም። አሁን የሚገባው አሁን አያደርግም። ቀስ ብሎ ነገ ወዲያ፣ ቀጣይ ሳምንት፣ ከዛ ይረሳል። ሁሌ አይሳካም ይላል። ሁሌ አይሆንም ይላል። ሁሌ ይበላሻል ይላል። የሚያቀርበው ጉዳይ ሁሌ ዋጋ የለም። እኔ ዛሬ እጸልያለሁ፣ ከዛሬ ማታ ጀምሮ በህይወት የኪሳራ ጊዜ አይኖርም። አሜን። የኪሳራ ጊዜ አይኖርም። አሜን። ጊዜ ዝም ብሎ አያልፍም። አሜን። ሰኞ ስኬታማ፣ ማክሰኞ ስኬታማ፣ ሮብ ስኬታማ፣ ሐሙስ ስኬታማ። ኢየሱስ ጌታ ነው። እስቲ ኢየሱስ በለው። ኢየሱስ ለካ አንተ ይሄ ፀሐይ ለሁሉ ይነጋል፣ ለሁሉ ይመሻል። እቺ አንድ ፀሐይ እኩል ነው የሚነጋው። ጌታ ለሁሉ ሰው እኩል የሰጠው ሀብት ጊዜ ነው። እኩል ጊዜ ሰጥቷል። ያው ነጋ። አንዳንድ ሰው በአንድ ቀን ስንት ጉድ ያደርጋል። በአንድ ቀን ስንት፣ በአንድ ቀን፣ በግማሽ ቀን፣ በግማሽ ሰዓት፣ በአንድ ቀን፣ በአንድ ሳምንት፣ በ15 ቀን፣ በአንድ ወር፣ በአንድ ዓመት ማያደርገው ጉድ የለም። አንዳንዱ ተኝቶ ይውላል፣ ነገም ይተኛል፣ ቀጣይ ሳምንትም ይተኛል። ምን ጀምር ያለው ምን አገባደድኩ የት ነው የሚሄደው ብሎ ዓላማ የሌለው ህይወት ይሆናል። ስለፋም ያለ ዓላማ ነው የሚለፈው፣ ያለ ተልእኮ ነው የሚለፈው፣ ያለ ቦታ ነው የሚለፈው። ሲደክም አስቸጋሪ ነው፣ ሲሰራም ያያክል ነው። ለምን እንደሆነ ባላቅም እዚህ ያላችሁ ሁላችሁ የምስራች አሜን። እዚህ ያላችሁ ሁላችሁ የምስራች አሜን። ዛሬ ለብዙዎቻችሁ አይምሯችሁ ይፈወሳል። አሜን። ስጋችሁ ይፈወሳል። አሜን። እጃችሁ ይፈወሳል። አሜን። ጸጋችሁ ይፈወሳል። አሜን። አንድ ሰው በ20 ዓመት ሰርቶ የማይደርሰውን ቦታ አንተ በ3 ወር ትደርሳለህ። አሜን። እግዚአብሔር ከአንተ ጋር ይሆናል። አሜን። ከዚህ በኋላ ጠዋት፣ ማታ፣ ሰኞ፣ ማክሰኞ፣ ሮብ ፍሬያማ ትሆናላችሁ። እስቲ ያኔ የኪሳራ ጊዜ በቃ ብለህ አንተ የኪሳራ ጊዜ በቃ ድገም እስቲ አንተ የኪሳራ ጊዜ በቃ አንተ ድገም እስቲ አንተ የኪሳራ ጊዜ በቃ። እድሜ ሁሉ ለፍተማ ታሪክ ሳሰራ እንዳትሞት፣ የሆነ ጉዳይ ሳሰራማ እንዳትሞት፣ የሆነ ጉዳይ ሳታደርግማ እንዳትሞት። እኔ ዛሬ መጸለይ እፈልጋለሁ። አሜን። የሆነ ጉዳይ ባንተ በዚህ ዓመት ይሰራል። አሜን። የሆነ ጉዳይ ባንተ ይሰራል። አሜን። ሁለት እጅ ከፍ አድርግልኝ። አሜን። አንተ እጅን አዘጋጅልኝ። እኔ መጸለይ እፈልጋለሁ።
እንዲህ ይሆናል። አሜን አሁን በዚህ ኑሮ አንተ ደስተኛ ብትሆን እንኳን ጌታ ግን ደስተኛ አይደለም። ለአንተ ጌታ ያየልህ ትልቅ ህይወት አለ። አሜን አሁን ወደዛ ትገባላችሁ። አሜን አንዳንድ ሰዎች በአንድ ቢሮ ቁጭ ብለህ መዝገብ እየደለስክ እየዋሸክ ማይሆን ምግብ እየበላ እየጠጣክ በማይሆን ቦታ በማይሆን ሁኔታ የማይሆን ስራ በምናምንተ ቦታ ከምናምንተ ሰዎች ጋር ቁርስ በልተ ታንኪዮ ብለ ምሳ በልተ ታንኪዮ ብለ ለራስህ ማትሆንበት ለቤተሰብ ማትሆንበት ለጌታ ማትተርፍ ዝም ብለ ቁርስ በልተ ምሳ በልተ እኔ ዛሬ እጸልያለሁ ይሄ የቃርሚያ ህይወት ያበቃል። አሜን የቃርሚያ ህይወት ያበቃል። አሜን ትንሽ ኑሮ ትንሽ ከተማ ትንሽ ቤት ትንሽ መንደር ትንሽ በጌታ በኢየሱስም ብያለሁ። አሜን ከዛሬ በኋላ ያንተ ጉዳይ ረሆቦት ይሆናል። አሜን እየበዛ ይበዛል፣ እየሰፋ ይሰፋል። እስያለ እየበዛው ይበዛለሁ፣ እየሰፋው ይሰፋለሁ፣ እየሄድኩ ይሄዳለሁ። እስያለ አልያዝበስ አንድ ቁጭ በሉ። አሁን ቸርች መታችኋል። እዚህ ቦታ ላይ አትከራከር። ለራስህ ፈርተህ ፈሪ አታድርገኝ። ነቢይ ደፋር ነው። ዛሬ ላደፋፍራችሁ ለመጀመሪያ ጊዜ እንዲህ ይሆናል። ጉዟችሁ አይበላሽም። አሜን መንገዳችሁ አይበላሽም። ዓላማ አይበላሽም። ወቴ አይበላሽም። ጀምሬ አይበላሽም። ሰርቴ አይበላሽም። ለፍቴ አይበላሽም። እስቲ አንተ ነገሬ አይበላሽም። ነገሬ አይበላሽም። እስቲ አንተ አይበላሽም። አይበላሽም። እዚህ ጀግና ሰዎች አላችሁ። ምን እንደሆነ አታውቅም እንጂ ብዙዎቻችሁ እኮ ማረሚ አልገባም እንጂ እጅ ታስሯል፣ እግሪ ታስሯል፣ ሐሳብ ታስሯል፣ አይኔ ተጋርዷል፣ ልብ ተጋርዷል። ኢየሱስ ጌታ ነው። ሰይጣን መጥፎ ነው። ሊበቀል ይፈልጋል። ዝም ካልክማ ከዚህ በላይ ያዋርዳል፣ ገና ዝቅ ያደርጋል። እኔ ግን ዛሬ ጸልያለሁ ጉባኤ ነቃ ይበል። አሜን ማን ነው ከእናንተ ውስጥ አሁን ያለበት ህይወት አይመጥነኝም የሚል ካለ እጅ ያሳየኛል። አትፈልጉም? አትፈልጉም? ይሄን ህይወት በኢየሱስ ስም ለሰንደ በኢየሱስ ስም በልስ ባከ በኢየሱስ ስም አንድ ድገሙ ባካችሁ። በኢየሱስ ስም አንድ ቁጭ በሉ። አንተ ተመቸህ ካልክ እኔ እቸገራለሁ። አንተ መቃወም አለብህ። አትፈልግም። ጌታ ያየው ይሄ አይደለም፣ እኔ የሰማው ይሄ አይደለም። ይሄ ኑሮ አልፈልግም። የአባተን ህይወት ድጋሜ እኔ አልኖርም። እንደ አባቴ ኖሬ እንደ አባቴ አልሞትም። ኢየሱስ ጌታ ነው። ከዛሬ ማታ ጀምሮ እንዲህ ይሆናል። እኔ ዛሬ እጸልያለሁ። አንተ ተንቀሳቀስ እንጂ አይምሮ አዘጋጀ እንጂ ልብን አዘጋጀ እንጂ ዝም ብለህ ቤት ሆነ አይሳካም አትበል እንጂ ጸልዬ እሸኛቸዋለሁ። እንዲህ ይሆናል። ከፊት ባሉ በ5 ወራቶች ትበዘብዛለህ እንጂ አትበዘበዝም። አሜን ጤናችሁ አይበዘበዝም። ሐሳባችሁ አይበዘበዝም። ዓላማችሁ አይበዘበዝም። ምርኳችሁ ይመለሳል። እስቲ ያለ ይሳካልኛል፣ ይሳካልኛል። ተዘጋጁ። የሰሞኑ ያለው ጊዜ በተለይ ለአገልጋዮች ልዩ ጊዜ ነው ብያቸዋለሁ። ተዘጋጅ፣ ተዘጋጅ። አንተ ስትነሳ የማይሰማ ህዝብ አይኖርም። ተዘጋጅ። ነጮች ይሰማዋል፣ ጥቁሮች ይሰማዋል፣ የከተማ ይሰማል፣ የገጠር ይሰማል፣ ያም ይሰማል፣ ያም ይሰማል፣ ያም ይሰማል። እስቲ የማይሰማኝ አይኖርም። በዚህ የማይሰማኝ አይኖርም። አመሰግናለሁ። ይሄ ቀን ያዙልኝ። እኔ ዛሬ ከሷ ጀምሮ ዞሮ መቶ እስከ ወንድሜ ድረስ እርግጠኛ ሆኜ ነው የምናገረው። ሰሞኑን በማገለግለው አገልግሎት አልከስርም። እናንተ ቀኑ ያዙልኝ፣ ይሄ ቀን ያዙልኝ፣ ይሄ ወር ያዙልኝ፣ ይሄ ጊዜ ያዙልኝ፣ ይሄ ሰዓት ያዙልኝ። እናንተ ጊዜ ያዙልኝ። በኋላ ለምስጋና መቆሚያ አይቀርም፣ ለምስጋና መቆሚያ አይቀርም፣ ለምስጋና መቆሚያ አይቀርም። ቀኑ አላስታውስም እንጂ እንዳትለኝ። አንተ ቀኑን ብቻ ያዘልኝ፣ አንተ ጊዜ ብቻ ያዘልኝ፣ አንተ ሰዓቱን ያዘልኝ። እኔ የማረው አንድ ነገር አለ። ከዛሬ ማታ ጀምሮ ኃይላችሁ ይታደሳል። እስቲ አንድ ነገር አይበላሽም። ነገር አይበላሽም። ቀኝ ከፍ አድርግና ይሳካልኛል፣ ይሳካልኛል። በጌታ ድገሙና ይሳካልኛል፣ ይሳካልኛል። በጌታ አንድ ድገሙና ይሳካልኛል፣ ይሳካልኛል። እስቲ አንድ ይሆንልኛል፣ ይሆንልኛል። ቆይታችሁ የገባችሁ ሰዎች ካላችሁ እኔ በምን ሐሳብ ነው የማገለግለው? ስኬታማ አገልጋይ፣ ስኬታማ
እስቲ አንዴ ስኬታማ ብሎ እስቲ ስኬታማ በሉ እስቲ አንዴ ስኬታማ አንድ ድገሙ እስቲ ስኬታማ አንድ ብቻ ድገሙ እስቲ። ስኬታማ ዛሬ ማታ የምስራች የብዙ ዓመት ጥያቄ ሊመለስ ጊዜ ደርሰዋል። አሜን አሁን ኃይላችሁ ይታደሳል። አሜን። አሁን በደንብ ተዘጋጅ። አንተ ልብን አዘጋጅ። አንተ አእምሮ አዘጋጅ። እኔ እጸልያለሁ። አሁን ብዙዎቻችሁ ብዙ ለፋችሁ አይደለም? ደከማችሁ አይደለም? አልተሳካም አይደለም? አሁን ደስ የሚለው አንዳንድ ሰዎች አይ ቢወጣ እከስራለሁ ብላችሁ እንዳታስቡ። ኦልሬዲ ከስራችኋል። ባይሳካ ብላችሁ እንዳታስቡ። ጠጋ ብዬ ሳያችሁ አንዳንድ ሰዎች ምንም አልተሳካም። አሁን ምንም አይቀርብም። ምንም አይበላሽም። ከዚህ በላይ አይበላሽም። አንተ ልብን አዘጋጅ። እኔ መጸለይ እፈልጋለሁ። ዋና ማይችል ሰው ውሃ ውስጥ ገብቶ ሊሞት ጫፍ ደርሶ ከሆነ አንድ ዋና የሚችል ሰው በአየር ላይ መጥቶ እጁን ብቻ ከያዘ ከውሃ ውስጥ እንደሚያወጣ አሁን እናንተ እንዲህ ያደርጉልኝ። አሁን ልብን ስጠኝ፣ እጅን ስጠኝ፣ እግርን ስጠኝ። አትገዳደር፣ አታስቸግረም። ውሃ ሊያጠፋ ነው፣ ዓለም ሊያጠፋ ነው። ከዚህ በላይ እኮ ሊያዋርድ ነው። ዛሬ በጌታ መንፈስ ሆኜ እጅን ብቻ እይዛለሁ። በድንገት ወደ ማዶ መሻገር ይሆናል። አሜን። ወንዙ አያገኝም፣ አሜን። ጎርፍ አያገኝም። አሜን። ሌላ የበላ አንተን አይበላም። አሜን። ለቤት መልካም ይሆናል። አሜን። ነገር ሁሉ ይቀየራል። አሜን። እስቲ ቀኝ ከፍ አድርግና እችላለሁ በስ እችላለሁ። ድገም አንዴ እስቲ እችላለሁ። አንዴ ድገም እስቲ። እችላለሁ። በቅድሙ በቃል ቦታ አይታችሁ ከሆነ ሉቃስ እንዲህ አለ፣ ሌሎች ሞክሩ አለ፣ ትቶ ሄዱ አለ። ሌሎች ሞከሩ ትቶ ነው የሄዱት። እኔ ግን አሁን የምጀምረው አለ ለሙከራ አይደለም አለ፣ ጀምሬ ለመተው አይደለም አለ። እንደምታውቁ የሉቃስ ወንጌል ጽፏል። አሁን በደም ስመኝ አለ። በሰዓቱ እኮ ሉቃስ አልችልም ብሎ እኮ ብዙ ምክንያት ማቅረብ ይችላል። ኮምፒውተር የለም፣ እስክሪብቶ የለም፣ ወረቀት የለም፣ ዶክመንት የለም፣ ሃርድ ኮፒ የለም፣ ፋይል የለም። ከየት አምጥቶ ነው መጻፍ የምችለው? ከየት አምጥቶ ነው ልጻፍ? አሁን እኮ የምነሳው እኔ እጀምራለሁ። ጻፊ የለም፣ ወረቀት የለም፣ እስክሪብቶ የለም፣ ቀለም የለም፣ ምንም የለም፣ ኮምፒውተር የለም። ግን ቢሆንም ጸጋዬን አውቄያለሁ። የኔ ጸጋ ትንቢት መናገር አይደለም፣ አጋንንት ማውጣትም አይደለም፣ ስብከትም አይደለም፣ ወዲህም አይደለም። እኔ ስራዬን አውቄያለሁ። ስራዬ መጻፍ ነው። ጌታ ይረዳኛል። በገባው ቦታ እኔ አገኛለሁ። አሁን የምጀምረው ግን ጀምረን ለመተው አይደለም። እጀምራለሁ፣ እጨርሳለሁ። እጃችሁ ከፍ አድርጉልኝ። በርካታ ሰዎች እኮ አገልግሎት ጀምሮ ነበረ፣ ግን ትቶ ሄደዋል። ብዙ አገልጋይ ጀምሮ ነበረ። 1 ወር፣ 3 ወር፣ 1 ዓመት፣ 3 ዓመት፣ 4 ዓመት ካገለገሉ በኋላ ትቶ ሄደዋል። ጀምሮ ነበረ መዘመር፣ ዛሬ የለም። ስብከት፣ ትንቢት፣ አጋንንት ማውጣት ጀምሮ ነበረ፣ ግን ሄደዋል። ዛሬ ማታ በሚጸልየው ጸሎት ጀምሮ የሚተው ሳይሆን ጀምሮ የሚጨርሱ ይነሳሉ። አሜን። አሁን የምትቀባው ለ3 ዓመት አይደለም፣ ለ2 ዓመት አይደለም፣ ለ5 ዓመት አይደለም። ትንፋሽ እስካለ ታገለግላለህ። አሜን። ከፍቅሩ ማንም አይለይህም። አረ ገና በክብር ታገለግያለሽ። አረ ገና በኃይል ታገለግላለህ። እስቲ እኔ በዚህ ለሙከራ ሳይሆን ለመፈጸም እጀምራለሁ። ተባረኩልኝ። አሁን በደንብ ተዘጋጁ። ሕያው ጌታ ነው የምላችሁ። ይሄ ጉባኤ፣ ይሄ አምልኮ፣ ይሄ ቃል ጊዜ ተናግሬ በአየር ላይ አይቀርም። አንዳንድ ሰው ከዚህ ቃል በኋላ እንዲህ ይሆናል። ድጋሜ ላትመለስ ጉዞ ትጀምራለህ። አሜን። የአሁኑ ጉዞማ ትሄዳለህ። በቃ አሜን። ህይወት እስካ ታገለግላለህ። አሜን። ረጅም ትሄዳለህ። መንገድ ያማረ ይሆናል። ህይወት ያማረ ይሆናል። እስቲ ኢየሱስ በዚህ ኢየሱስ ሰነፍ እንዳትሆኑ፣ ደካማ እንዳትሆኑ፣ አይሳካም እንዳትሉ፣ አልችልም እንዳትል፣ አይፈጸም እንዳትል፣ ይበላሻል እንዳትል፣
ባለፈው እንትና እንዲህ አለ እኮ ተዋረደ እንዳትል የእንትና እንዳታየው የእንትና እንዳታየው ላንተ ግን ይሳካልሃል። አሜን። ላንቺ ግን ይሳካልሻል። አሜን። ላንተ ግን ይሳካልሃል። አሜን። ቀኝ ከፍ አድርግና ለኔ ግን ይሳካልኛል። ለኔ ግን ይሳካልኛል። እኔ ግን አሳካለሁ። በስ እኔ ግን አሳካለሁ። ኢያሱና ካሌብ ብቻ ናቸው እንጂ ሌሎች እንዲህ ያሉ እኮ አይ አይሳካም አሉ። አይሳካም። ሰዎቹ ረዣዥም ናቸው። እኛ በእነሱ አይን አንበጣ ነን። አካ ሰዎች ረዣዥም ናቸው። እኛ በእነሱ አይን አንበጣዎች ነን። እኛ አንችልም አሉ። ሁለቱ ግን እንዲህ አሉ። ከእነሱ በላይ ረዥም ጌታ አለ። ከረዣዥሞች በላይ እግዚአብሔር አለ። እስቲ አሜን። አሁን የእነሱ ቁመትና መልክ አታውራ። ቁመት ብቻ ውስጡ ባዶ። እኔ ቃል አለኝ። ረዥም አትበል። ልባችሁ አይውደቅ። እንወጣለን፣ እናሸንፋለን። እስቲ አሜን አሜን። አሁን ዝም ብለህ ቤት ሆነ አይሳካም እንዳትል። የእንትና ዘር የእንትና ጓደኛ እኔ አልቼ እነሱ እንደዚህ ናቸው፣ እነሱ አቅም ጉልበት ገንዘብ አላቸው እኔ ምን እንዳትል። ከእነሱ በላይ ታላቅ እግዚአብሔር ካንተ ጋር አለ። አሜን። እስኪ ከእነሱ በላይ በሲ ከእነሱም በላይ ታላቅ የሆነ ረዥም የሆነ አምላክ አለኝ። ትንቢት አለኝ። ቃል አለኝ። ይሳካልኛል። ይሄን ጉባኤ ከዚህ በኋላ ሊይዝ የሚችል መንፈስ አይኖርም። የፍርሃት መንፈስ ካንተ ይነሳል። የፍርሃት መንፈስ ካንቺ ይነሳል። አረ ካንተ ይነሳል። አረ ካንቺ ይነሳል። እኔ አሁን በዛሬ ቀን ፈሪ እንዳትሆኑ፣ ሰነፍ እንዳትሆኑ፣ ደካማ እንዳትሆኑ፣ አልችልም እንዳትል። ግን በዋናነት ተልእኮን አውቀሃል ወይ ነው። ተልእኮን አውቀሃል ወይ ነው። ጸጋህን አውቀሃል ወይ ነው። እየለፋ ከሆነ አውቀሃል ወይ? ልፋቲ በተልእኮ ላይ ነው ወይ ነው። እኔ ወንድማችሁ ነብይ እስራኤል ዳንሳ ትንቢት መናገር ሲገባኝ እዛ ጋር የውሃ ጉድጓድ ቢቆፍር ውሃ ባወጣ ሶም ታንኪዩ አይልም፣ ጌታም ታንኪዩ አይልም። ጉድጓድ የሚቆፍረው የኔ ቦታ ነው ወይ? ሄጄ አሁን ኪቦርድ ቢማር ምን አደርጋለሁ? ኪቦርድ ነ ካሜራ ቀርጻ ቢማር ምን አደርጋለሁ? እኔ እርሻ ማረስ ምን አደርጋለሁ? ኃጢአት ባይሆንም እንኳን ምን አደርጋለሁ? እኔ መቼም ገበሬ አልሆንም። መቼም ኪቦርድ አልጫወትም። መቼም ካሜራ እኔ አልቀርጽም። መቼ እኔ ሆቴል አልከፍትም። ከቦታዬ ውጪ ለምን ያደክመኛል? የት ነው እየደከምክ ያለው? እየለፋ ያለው በምን ላይ ነው? በቦታ ነው ወይ ነው? የምትማረው ትምህርት ነው በውስጥ ያለው ዓላማ ይገናኛል ወይ? ትምህርቱ እንኳን እኔ ወንድማችሁ ነብይ እስራኤል ዳንሳ በአይቲ ማስተር ብሎ ምን አደርጋለሁ? ጸሐፊ አልሆንም። እኔ ቁጭ ብዬ ትምህርት አያስፈልግም ቢሆንም ባልልም ኃጢአት ባይሆንም እንኳን ዋና ቦታ ምንድነው ነው? ሁለተኛ ነገር ተልእኮን ደግሞ ካወክ በኋላ ቦታን ካወክ በኋላ እንደምሳካል ታምናለህ ወይ? ቀኝ ከፍ አድርግና ይሳካልኛል። በስ ይሳካልኛል። እሺ እኔ አሳካለሁ። በስ እኔ አሳካለሁ። ታላላቅ የእግዚአብሔር ሰዎች ያለ ቦታ ለፍተዋል። አብርሃም በእስማኤል ለፍቷል። የእግዚአብሔር ትልቁ ዓላማ ግን አብርሃም በይስሐቅ እንዲሆን ነው እንጂ አብርሃም በእስማኤል ለምን? አብርሃም እንዴት ይሸወዳል? አብርሃም ነቢይ ሆኖ ብዙ ጊዜ ሰጥቶ ቢለፋው እንኳን በማን ነው ኢንቨስት ማድረግ ያለበት? በይስሐቅ ላይ ነው መሆን ያለበት። እስማኤል ነው።
ያለ ቦታ ግን በጣም ብዙ ደክሟል። ዞሮ ዞሮ አብርሃም የሚጠራው በይስሐቅ እንጂ በእስማኤል አይደለም። ልጁ ይስሐቅ ቢሆን ደግሞ ተሸወደ። ትልቅ ሲሆን የእግዚአብሔር ትልቁ ዓላማ ያለው ያዕቆብ ላይ ነው። እስማኤል ግን የሚያየው ይስሐቅ ግን የሚያየው ኤሳው ነው። ኤሳው ታላቅ፣ ያዕቆብ ታናሽ። ሁለቱም ለይስሐቅ ልጆች ናቸው። ከሁለት ልጆች መካከል የእግዚአብሔር ዓላማ ያለው በያዕቆብ ላይ ነው። ልጅ ነው። ልጅ በአንድ አይነት ያለ ቢሆንም ከልጆች መካከል የእግዚአብሔር ዓላማ ያለው ልጅ የተኛው ነው? ከልጆች መካከል ማስተማር ያለብህ፣ ቀን ማታ ወጥረህ መያዝ ያለብህ፣ እንደ አይኔ ብለን ማየት ያለብህ ከጌታ አደራ የተቀበልከው ልጅ ማን ነው? ይስሐቅ ታላቅ ልጅ ስለሚያበላ ነው። አብለኝ ስለሚያበላ ነው። ትንቢት ግን ሰምታለች ርብቃ ስለ ያዕቆብ ሰምታለች። ስለ ያዕቆብን ማሳደግ፣ ያዕቆብን ማስተማር፣ ያዕቆብን ሰው ማድረግ። ያዕቆብ ከህንፃ ይበልጣል። ያዕቆብ ከቤት ይበልጣል። ያዕቆብ ትልቅ ሀብት ነበር ለይስሐቅ ቢገባው ኖሮ፣ ግን ይስሐቅ አልገባው። አባት በልጅ ይለፋል። ከልጆች መካከል ራሱ የእግዚአብሔር ዓላማ ያለው ልጅ አውቃለሁ ወይ ነው? አንዴ ይቆማሉ። ቁም እስቲ። እንዴት ነህ? ሰላም ነው? እንዴት ነህ? ቀበነ አለች። ምን ናት? ልጄ ነች። ቀበነ ቁም እስቲ። ያቺ ናት? እሷ ናት? አንተ ብዙ ልጆች አለው። አዎ። ሌላም ሁለት ከፈለክ ግን የጌታ ዓላማ ያለባት ልጅ እቺ ናት። ናይ ወደዚህ ቶሎ በይ። ቆይ ናይ እንጂ ቦት የገረመኝ ልንገርህ እቺ ልጅ ከሷ በፊት ሌላ ሚስት፣ ሌላ ልጆች አሉ አይደለ? ልጆች አሉ ከሷ ውጪ። እቺ ልጅ የጌታ ዓላማ አለባት። ግን የሚያሳዝነው ምንድነው? ኤችአይቪ አለባት። ኤችአይቪ አለባት። ዛሬ ማታ ከሷ ላይ ኤችአይቪ አረ ደስ ያለው ኢየሱስ እልልታ ጭብጨባ ለንጉሡ ከፍ ፈርሙነት ዳ ለችግረኛው ምስኪን ምታስብ በክፉ ቀንም አፍቃሪ ከደ መፍትሄ ያለ ግራ ለገባ መሰጠው ሰላም የዘላለም ነው። ለችግረኛው ምስኪን ምታስብ አለታሴ በክፉ ቀንም አሳቢ ከልብ መፍትሄ ያለ ግራ ለገባ መሰጠው ሰላም የዘላለም ነው። እልልታ ልዘምር ላሜስ ብዙ እልልታ ልጬ ልዘምር ላሜ አዎ ብዙ ጭብጨባ እልልታ ጨምሩ ለጌታ ሰላምታ ወደ ቤት ገባ ሰላምታ ሃሌሉያ። አንድ ጉጅ ወሰ ከሷ ታላላቆች አሉ። የጌታ ዓላማ ግን ሴት ልጅ እንደምትወልድ ነቢይ እንደምትሆን ትንቢት የተነገረ በመሃል ትንቢት ያለ
ሌላ ቦታ ሄደ ያመጣው ኤችአይቪ የሷ እናትን በኤችአይቪ ተይዛ አንተ ያመጣው ኤችአይቪ አሁን ምንም ምንጭ ማታክ የሷ እናትን በዚህ ሰዓት ኤችአይቪ ተሰቃያለች። እሷን ደግሞ ገና ስትወልድ ኤችአይቪ ይዛለች። የጌታ ዓላማ ያለባት ልጅ ገና ስትወለድ ኤችአይቪ ይዛ ወጣች። አሁን በደንብ ስማኝ። አንድ በል አንድ ሁለት ሶስት አራት ከአምስታችሁም እቺ ፀሐይ ሳጠፋ ይችላል እልልታ ለዚህ ነው ሁሌ መዘምረው ሁሌ ከኔ ጋር ያለ እንዳንተ ገና ከዚህም በላይ አመልካለሁ ሁሌ ከኔ ጋር ያለ እንዳንተ እኔስ ደስ አለኝ ላንተ መዘመሬ ሁሌ ከኔ ጋር እንዳንተ ካንተ ጋር ማነው የከሰረ አንተን ተጠግቶ እርማን ነበር ለቀረቡት መልካም የሚያረግ እስኪ እንዳባ እርማን ልክ እንደ ጌታዬ ሕይወቱን የሰጠኝ ወድሃለሁ ብሎ እኔን የፈወሰኝ ጭብጨባ ከመሳሪያው ጋር ሃሌሉያ አንድ ቁጭ በሲ አላችሁልኝ እስቲ ኢየሱስ በሉ እስቲ ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ ና ሰላም በለኝ። አሁን በደንብ ስማኝ። አሁን ሳልወራጭ ጉባኤ ሳይረበሽ እሱ ሳይረበሽ ቀስ ብዬ የማረው ይህ ንግግር ይህ በሽታ ኤችአይቪ በአንተ ላይ ከመጣ 20 ዓመት ነው። ሰላም በላይ አሁን የ20 ዓመት ስቃይ ነው። 20 ዓመት ከሷም በኋላ ያለው ጉዳይ ነው። አሁን 20 ዓመት ስቃይ 20 ሰከንድ ፈውስ። ደስ ያለው ለጌታ ያን ያረክልኝ ማረስ ለኔ ብለህ ነው ሞትን የሞትኩ ለሕይወቴ ቤዛ ባትሆን ኖሮ ጠፍቼ ነበረ ያኔ ድሮ አሄ ሁሌን ሳስብ የሚገርመኝ በመስቀል ላይ ለኔ የዋልክልኝ በሰራኸው ታላቅ ሥራ ሕይወትን አገኘው እንደገና አሄ አንድ ሰው ነታ ለዚህ ነው ሁሌ መዘምረው ሁሌ ከኔ ጋር ያለ እንዳንተ ስለ ገና ከዚህም በላይ ዘምራለሁ ሁሌ ከኔ ጋር ያለ እንዳንተ የግሌ ነህ ወዳጄ 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 የራሴ ነህ ወዳጄ 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 ወዳጅ የሚሏቸው አንድ ቀን ሲለዩ የቅርቤ ያልኳቸው ካንተ ሲስተያዩ ግን አንተ ጥለህ የማትሄድ ማትከዳ አብዝተህ የምትወድ ወዳጄ ብዬ ማላፍርብህ አንተ። ሃሌሉያ። ሰላም በላይ ነይ፣ ሰላም በይ። እቺ ልጅ እኮ በቀን ምድር ጨልሞባታል፣ በቀን ምድር ጨልሞባታል። እንደምታውቁ የአሁኑ ጋብቻ ኤችአይቪ ታይቶ ሰው ጋብቻ እንኳን የሚገባው ጊዜ እንደዛ ሆኗል። ከፊት በኩል ጨለማ እንጂ ብርሃን አይታያት። ዛሬ ጌታ መልካም አይደለም። በቃ እኛ እናመልካለን፣ እናንተ እዚህ ምንም አታደርጉም። ጉባኤውን ለጌታ ፉጨት፣ ክብር፣ እልልታ እልልታ ጭብጨባ ለጌታ ሰላሜማ ሃሌሉያ
አንድ ቁጭ በሉ። የእግዚአብሔር ዓላማ ያለው ልጅ ታውቃለህ ወይ? ከልጆች መካከል እንኳን የእግዚአብሔር ዓላማ ያለው ልጅ ታውቃለህ ወይ? እኛ እኮ የምናውቀው ጉዳይ ምንድነው? ጌታ እኮ ለያዕቆብ እንዲህ ያለው እኮ ላባ ሊያጠፋ ሲነሳ ልጄን በክፉ ንከውና አሁን የሷ ላባ ኤችአይቪ ነው። አንተ ኤችአይቪ ዋ በልጄ ላይ ዓላማ አለ። አንተ ኤችአይቪ ዋ በቃ ይሄ ነው። እጅ ከፍ አድርግልኝ። ፍጻሜህ አይበላሽም። አሜን። መጨረሻህ አይበላሽም። አሜን። ፍጻሜሽ አይበላሽም። አሜን። መጨረሻህ አይበላሽም። አሜን። እሺ ፍጻሜ አይበላሽም። ፍጻሜ አይበላሽም። በማን ላይ ነው ኢንቨስት የምታደርገው? ኢየሱስ ጌታ ነው። አሁን ከዚህ ቃል በኋላ የማይሳካ ጉዳይ ይሳካላችኋል። አሜን። ያማረ ይሆናል። አሜን። ከአገልጋዮች መካከል ኤልያስ እንኳን እንደምን ብልጥ ነው። ኤልሳን አሳድጓል። ኤልሳ ግን እንዴት ተሸወደ? ጊያዝን ያሳደገው ከጊያዝ ጋር ባሳለፈው ጊዜ እኮ 25-40 ነቢይ እኮ ማሳደግ ይችል ነበረ። የፈለገ ይምጣ እንጂ ጊያዝ ነው፣ ደላላ ነው፣ የገንዘብ ሰው ነው። ነቢይ መሆን አይችልም። ራእይን ማስቀጠል አይችልም። ያ የተቀባ ነቢይ፣ ያ አይን የተከፈተው ነቢይ፣ ያ ኃያል ነቢይ ስንት ጉዳይ የሚያየው ኤልሳ በአጠገቡ ያለው ጊያዝን ማየት እንዴት አቃተው? ለወቀሳ ብቁ ባንሆንም አሁን ላለው ጉባኤ እንዲመች ብዬ ነው። ኤልሳ እንዴት ተሸወደ? ጊያዝን ያሳደገው ፓስተሮች፣ ነቢያቶች፣ አገልጋዮች፣ አባቶች፣ እናቶች ጊዜ መውሰድ ካለባችሁ ማሳደግ ካለባችሁ በማን ነው ጊዜ የምናሳልፈው? ማን ነው የምታሳድገው? ተተኪ ማን ነው? ካንተ በኋላ ኮላ ማን አለ? አንዳንድ ቤት ይገረማሉ። ብዙ ቦታ አውቃለሁና አንዳንድ አባት ሲሞት ልጆቹ ከዛ በኋላ ጥል፣ ክስ ብቻ፣ መዝገብ ብቻ፣ ማይረባ ልጅ ብቻ የአባቱን ሀብት መከፋፈል እንጂ ለመጠጥ ነው እንጂ ለክፋት ነው እንጂ ገንዘብ ለማጥፋት ነው እንጂ የእንትና ልጅ ተብሎ አንድ የሚረባ ልጅ የለ። ሁሉ ሰካራም ብቻ። ከልጆቹ አንድ የለም። አባት ሲሞት በቃ አስቸጋሪ። የሚቸገረው ማን ነው? ጎረቤት ሁሉ ይቸገራል። ፍርድ ቤቱ ይቸገራል። ከተማው ሁሉ ይቸገራል። ቁጥር ብቻ፣ ማይረባ ልጅ ብቻ፣ የአባቱን ሀብት መያዝ የማይችል፣ የአባቱን ሀሳብ ማስቀጠል የማይችል፣ በአባቱ ሀብት የሚጣላ እንጂ የአባቱን ጉዳይ ማሳደግ የማይችል ያ ትልቅ ሰው እኔ ስሞት ምን አገባኝ ነው እንዴ? እንዴት አሳደገ? ድሩዬ ብቻ ነው አሳደገው። አባት በህይወት እያለ ቦታ ካልያዘ አንድ ነቢይ፣ አንድ ሐዋርያ፣ አንድ ቸርች መሪ፣ አንድ ሰው በህይወት እያለ ካልያዘ በኋላ መበተኑ አይቀርም። እየደከምክ ሆነ በምን ላይ ነው? ልጅ ካሳደግ፣ ራእይ ካሳደግ፣ ሰው ለጌታ እንኳን ብትሆን አሁን ዛሬ ኢየሱስ እዚህ ቦታ የለም። እነዚህ ተከታዮች የለም። ኢየሱስ ግን እንደሚሄድ አውቀዋል። ተተኪን አዘጋጅተዋል። በድካማችሁ ቢሆን እንኳን ወንጌል አስቀጥለዋል። እኔ ዛሬ ማታ መጸለይ እፈልጋለሁ። ከስሪ ሺዎች ይወለዳሉ። አሜን። ሺዎች ይወለዳሉ። አሜን። ድሩያ አይደለም ጨዋዎች ይወለዳሉ። አሜን። ለኢትዮጵያ ትሆናለህ። አሜን። ለወንጌል ትሆናለህ። ለቤተሰብ ትሆናለህ። ለሀገር ትሆናለህ። አሜን። እስቲ ኢየሱስ ብሎ ኢየሱስ ስኬታማ አገልጋይ መስፈርቱ ምንድን ነው? ተልእኮን ያውቃል። ቀጥሎስ በተልእኮ ይተጋል። አሁን ዝም ብሎ ትግል ዋጋ የለ። ይደግማል። ቆይታችሁ የገባችሁ ካላችሁ ብዙዎቻችሁ እንደክማለን። ድካማችን ግን ያለ ቦታ ነው። ተኩሱ ጥይቱ ያለ ኢለማ ነው። ጠላት እዚህ ሆኖ ወደዚህ ቢተኮስ ዋጋ የለ። ጠላት ነው ማየት ያለብህ። ዓላማ ነው ማየት ያለብህ።
ዛሬ ጸልዬ ነው የምሸኛችሁ። እርግጠኛ ሆኜ ነው የምናገረው እንዲህ ይሆናል። አሁን ያለፈውን ተው፣ ያለፈው ተው፣ የወደቀው ተው። አሁን ለብዙዎቻችሁ ጠጋ ብዬ ብጠይቅ እኮ እድሜ ትልቅ ስራ ትንሽ ልፋት ብዙ ፍሬ የሌለው እንደው መጽሐፍ ይፈልጋል። አንተ ሳትሞት እስቲ ምን ሰራ ብትባሉ እኮ የሚጻፍ ታሪክ የለም። ከመንከራተት ያለፈ ከመቸገር ያለፈ ምን ታሪክ ሰርታ አንተ እስካሁን ድረስ በመኖሪ ስንት ሰው በልቶ አደለ? በመኖሪ ለስንቱ ወንጌል ሰብከሃል? አንዳንድ ሰው ስሞት ሰዎች እንዲህ ይላሉ፣ ወይኔ እንትና ሞተ ይላል። አንዳንዱ ስሞት እሳይ እንኳን ሞተ እንደው ተገላገለን። አንተ ብትሞት ምንድን ነው የምትባለው? እሳይ እንኳን ሞተ። ወይኔ ማይሞት ሰው ሞቷል። እሱ ከሞተ እኮ ድሮም ቆይቷል። ነፍሱ ገና ወጣ እንጂ ከሞተ ቆይቷል። ድሮም የሞተ ነው እሱ የሚባልን ሰው አለ። መኖር ካልቀረ ከዚህ በኋላ ወንጌል ይሆናል። እድሜያችሁ ረጅም ይሁን። እጅግ ከፍ አድርግልኝ በጌታ። ከእንግዲህ በኋላ መንከራተት፣ መቸገር፣ ማጣት አይሆንም። መቸገር፣ መንከራተት አይሆንም። እግዚአብሔር ትልቁ ዓላማ በአንተ ሕይወት ይፈጸማል። እስቲ ኢየሱስ በሉ። እስቲ ኢየሱስ አንድ ቁጭ በሉ። የድሮ የቴፕ ካሴት ታውቃላችሁ? ቴፕ አታውቁሙላችሁ? ድሮ ቴፕ ውስጥ የሚገባው ካሴት የለ ካሴት። ያንን ካሴት ሰው እንዲህ ነው የሚያወጣው፣ ወደ ላይ እንዲህ ያሽከረክራል ከፈለገ የፈለገው ፓርት። አሁን ለአንዳንድ ሰዎች ያንተ እድሜ ወደ ኋላ እንደዚህ መልሰን ልክ እንደ ያዕቆብ፣ ቆይ ያዕቆብ እድሜ ስንት ነው አሉ። የኔ እድሜ ክፉ ነው እሱም ጥቂት ነው አለ። መቶ ምናምን ዓመት የኖረው ያዕቆብ እድሜ ሲጠየቅ መልሱ ይሄ ነው፣ የኔ እድሜ ክፉ ነው ጥቂት ነው እሱም ክፉ ነው አለ። ባትጠይቁ ይሻላል። መጀመሪያ የኔ እድሜ እንደው ባትጠይቁ ይሻላል። ግን ከጠይቃችሁ ልንገራችሁ፣ ጥቂት ነው እሱም ክፉ ነው አለ። አንተ መቶ ዓመት ኖረ ምን 7 ዓመት ለአንድ ሴት 7 ዓመት ለአንድ ሴት 6 ዓመት ለበጎች መንከራተት ብቻ፣ መቸገር ብቻ፣ መራብ ብቻ፣ ባሪያ መሆን ብቻ። ከዚህ ምን ይጻፋል? ወደ ጌታ መጣና እንዲህ አለው፣ ካልባረከኝ አለቅም። ጌታ አውቆ የልቡ እንድናገር ብሎ እንዲህ አለው፣ ምን አንተ እኮ ተባረካል አለው እኮ። ሚስት ከሆነ በወረፋ አለ፣ ልጅ ከሆነ 13 ወልደሃል፣ ሀብት ከሆነ በጣም ብዙ አለ። ከዚህ በላይ ምን ትፈልጋለህ? አይደለም አይደለም አይደለም። ድሮ የሚጮኸው ለበጎች ነው። ድሮ የሚጮኸውም አንዴ አይኗ አየው ብዬ ነው፣ ለሴት ነው። አሁን የሚፈልገው በግም አይደለም ሴትም አይደለም፣ እውነተኛ መዳን ይፈልጋለሁ። ባዶ ብቻዬ ሆኜ ግራ ገብቶኝ ተኝቼ እያለሁ በራእይማ ተናግሬ ነበረ። በአይኔ አየው፣ በጆሮ ሰማው። ልጄ ያዕቆብ እኔ የአባቴ የአብርሃም አምላክ ነኝ፣ የይስሐቅ አምላክ ነኝ። እባርካለሁ፣ ለብዙ አሕዛቦች አባት አደርጋለሁ። እስራኤል የምትባለው ሀገር በአንተ ትመሰረታለች። ይሄን የሰማ ይሄን ያየ ያዕቆብ ነው። ከተነሳ በኋላ ብታበላኝ ምንድን ነው የሚያወራው? ብታጠጣኝ። ጌታ የሚያወራው ሌላ፣ ያዕቆብ የሚያወራው ሌላ። ጌታ እኮ ለብዙ አሕዛቦች አባት አደርጋለሁ። ያዕቆብስ ምግብ ብታበላኝ። እስራኤል የምትባለው ሀገር በአንተ ነው የምትሰራው። ከጠላት እጅ ብታወጣኝ። በሀሳብ አይገናኝም። ከስንት ዓመት ቆይታ በኋላ ወደ ኋላ ሲያይ ጌታ የሚለው ሌላ፣ የሱ ሕይወት ሌላ። አሁን ባርከኝ። ስሚ ማን ነው አለው። ለአባቴ ዋሽቻለሁ፣ ስሜ ኤሳው ነው ብያለሁ።
ለወንድሜ ዋሽቻለሁ። ለአንተ ግን እውነቱን ልንገርህ፣ እኔ ያዕቆብ ነኝ። ካንተ ምን ይሰወራል? እኔ ያዕቆብ ነኝ። ትላንትና ጌታ ለአንድ ሰው እዚህ ጋር ምን አለ? ሰካራሙ ልጅሽ አላት። ልጁን ቢያገኝም አንተ ሰካራም ልጄ ይለዋል። በስሙ በአድራሻ እኔ ያዕቆብ ነኝ። ካልባረከኝ ከዛሬ በኋላ ስሜ አለው። እጃችሁ ከፍ አድርጉልኝ። መጸለይ እችላለሁ። እንዲህ ይሆናል። እዛ አሮጌ ቦታ ላይ አንተም አትገኝ፣ ሰዎችም አያገኙ። አሜን። አሁን ስማችሁ ይቀየራል። አሜን። አድራሻ ይቀየራል። አሜን። ነገር ይቀየራል። አሜን። እንደ ትላንትና ህይወት ድካም ብቻ አይሆንም። አሜን። መንገዳችሁ ይቀየራል። አሜን። እስቲ እዛ ትላንትና ቦታ ላይ ወስድ በኢየሱስ ስም በርስ እኔም አልገኝም፣ ሰዎችም አያገኙኝም። እኔ ዛሬ ጸልያለሁ ለብዙዎቻችሁ አድራሻ ይቀየራል። አሜን። ስም ይቀየራል። አሜን። ፖዚሽን ይቀየራል። ወንበር ይቀየራል። ከዛሬ ጀምሮ በሚቆጠር በ5 ወር ውስጥ በደንብ የሚያውቁ ሰዎች እስከማያውቁ ታሪክ ይቀየራል። አሜን። እሱ ነው ወይ እሱ አይደለም? ወይ እሱ አይደለም? ኧረ እሱ ነው። እስከምትባል ስማችሁ ይቀየራል። እስቲ ኢየሱስ ኢየሱስ አንድ ኢየሱስ። አመሰግናለሁ። ስኬታማ አገልጋይ፣ ስኬታማ ሰው ዛሬ ለአንዳንድ ሰዎች ቦታ ይነገራል። ገበሬ ከሆንክ አንተ ገበሬ፣ ጻፊ ከሆንክ አንተ ጻፊ፣ ነቢ ከሆንክ አንተ ነቢ፣ ፓስተር ከሆንክ አንተ ፓስተር። አሁን ይበልጣል ያንሳል የለም። ያንተ ምርጥ ይሆናል። ያንተ ምርጥ ይሆናል። እጃችሁ ከፍ አድርጉልኝ። እንዲህ ይሆናል። ለምችለው ያክል እኔ ጸልያለሁ። ግን ለብዙዎቻችሁ የማረው አንድ ነገር አለ። ይሄን ቀን ያዙልኝ። ከዛሬ ጀምሮ በሚቆጠር በ21 ቀን ውስጥ የራስ የሆነ ራእይ ጌታ ያሳያል። አሜን። ቦታን ያሳያል። አሜን። ሀገርን ያሳያል። አሜን። ጸጋን ያሳያል። አሜን። አሁን ትነሳላችሁ። አሜን። አሁን ትሄዳላችሁ። አሜን። ቤታችሁ ይባረካል። አሜን። እስቲ ኢየሱስ ኢየሱስ። አመሰግናለሁ። ጸልዬ እሸኛለሁ። ከዚህ በኋላማ ዝም ብለህ አልጋ ላይ ተኝተ ብቅ ያለው ብቻ አንተን አያሳድድም። ዝም ብለህ በአእምሮ የመጣን ብቻ አታደርግም። ሰምተህ ትጀምራለህ። ሰምተህ ትወጣለህ። ባዶ ትወጣለህ። ህዝብ ትሆናለህ። ብቻ ትወጣለህ። ህዝብ ትሆናለህ። ባዶ ትወጣለህ። ባለጸጋ ትሆናለህ። እጃችሁ ከፍ አድርጉልኝ። እንዲህ ይሆናል። ቀጣይ እንዲህ ይሆናል። አሜን። ሕያው ጌታን ለምላችሁ በገባችሁ ቦታ ፍሬያማ ትሆናላችሁ። አሜን። ተናግረህ ትሰማለህ። አሜን። አስበህ ይሳካል። አሜን። ጀምረህ ይሳካል። በሮች ይከፈታሉ። አሜን። ኃይላችሁ ይታደሳል። አሜን። እስቲ ኢየሱስ ኢየሱስ። ቁጭ በሉ። ስኬታማ ሰው የሚባለው ተልእኮን የሚያውቅ በተልእኮ የሚተጋ ዝም ብሎ አይደለም የሚተጋው። ትጋቱ በተልእኮ ላይ ነው። ዱላ ይምጣ፣ ፌስቡክ ይምጣ፣ ወሬ ይምጣ፣ ቦታ ላይ ሆኖ ነው። ጌታም ይከፍላል። የልብ ሰላም አይወሰድም። ጠጋ ብለህ ስታይ የልብ ሰላም አይወሰድም። ተልእኮ ላይ ና። ጫጫታው አሰማ። በመጨረሻ ለማን ነው የሚያስተላልፈው? ተተኪ የሚያፈራ ተተኪ የሚያፈራ የጀመረውን ሊያስቀጥል የሚችል ሰው ያለው ራእይ ይሁን፣ ቢዝነስ ይሁን፣ የስጋ ልጆቹን ይሁን። ዝም ብሎ አይወልድም። ለዓላማ ያሳድጋል። ዝም ብሎ ከምሮ አይሄድም። መንገድ ያሳያል። ዓላማ ቀጥሎ በእጁ ያለው እንቁን ለማ እንደሚሰጥ ሉቃስ እንዲህ አለ እኮ ቴዎፍሎስ ሆይ ነው ያለው። ቴዎፍሎስ ማን ነው ካላችሁ ጌታን የሚፈራ ሀብታም ሰው ነው። በስንት መከራ የሌለውን ፋይል የሌለውን ጉዳይ ሰብስቦ ያመጣውን ድካሙን ለማንም አይሰጥም። ይሄ ሰው ፈራ እግዚአብሔር አለው። ጌታን ይፈራል። አይጨምርም፣ አይቀንስም። ሀብት አለው። ባለጸጋ ሰው ነው። ካዘና አለው። ማቆየት ይችላል። ፕሪንት ማድረግ ይችላል። ጌታን የሚያውቅ ጌታን የሚወድ
ቃል የሚወድ የራሱ የሆነ ሀብት ያለው አንዳንድ ሰው እኮ ልፋቱን ለማ እንደምስጥ አያውቅም። ለፍቶ ያመጣው ይበተናል። ያመጣል እንጂ የለም፣ ይለፋል እንጂ የለም። እንደምታውቁ አንዳንድ ጊዜ ከኢትዮጵያ ውጭ ያሉ እነዚህ እህቶች አረብ ሀገር ሆነው ሰርቶ የ7 ዓመት ደሞዝ ይልካሉ ለድሩዬ። ድሩዬ ነው። እሷ ወር ሰርታ የምታገኘው ገንዘብ ለጫት አይበቃም። ከ7 ዓመት በኋላ ልምጣ አላገባሽም ስልኩ ይቀይራል። ድጋሜ 7 ዓመት ሰርታ የምታገኘው ትናንትና ባለፈው እዚህ አልሰማችሁም? ጌታ ልጅሽ አላት ለማንን ድሩዬ አለ። ራስን ካላጠፋው ሌላ ሚስቴክ ለማን ነው የምታስተላልፈው? በማን ነው እንቁን፣ ሀብትን፣ ገንዘብን፣ ራእይን፣ ሁኔታህን ካንተ የሚሻል እግዚአብሔር የሚወድ ሀሳብ ማይቀየር ፈራ እግዚአብሔር ያለው ሁሉ ሀብታም ሀሳብ አይቀይርም አይደለም፣ እንደው እዛ ይብሳል። ፈራ እግዚአብሔር ያለው ድካማችሁ ከንቱ አይሆንም። አሜን። ድካማችሁ ከንቱ አይሆንም። እንቁ ከንቱ አይሆንም። ኃይላችሁ ሙሉ ይታደሳል። ሰሞኑን ባለው ሁኔታ ውስጥ ሞር ማገለግለው ለአገልጋዮች ነው። ተዘጋጁ። አሁን ልትሄዱ ነው። ተዘጋጁ። ዘመን ደርሰዋል። ጊዜ ሲሆን ዝናብ የሚዘንበው። ዝም ብሎ በፀሐይ ጊዜ ዝናብ አይዘንብም። ዝናብ ከዘነበ አንድ ጉዳይ አለ። እዚህ ያላችሁ ሁላችሁ የምስራች እንደ አጋጣሚ ወደ ጆሮ ይግባ። እኔ ግን ዛሬ ሞራ አንድ ነገር አለ። ትጋት በተልእኮ ላይ ይሆናል። ዓላማ ያለው አለ ከዚህ ጉባኤ እዚህ ዓላማ ያለው ሰው እጅ ያሰኛል። አላችሁልኝ ጸልዬ ሸኛችኋለሁ። እስከ ዛሬ ምንም አልተሳካም አይደለም። ከሰኞ ጀምሮ ሁሉ ይሳካልሃል። አሜን። ሁሉ ይሳካልሃል። የገጠሩ ይሳካል፣ የከተማ ይሳካል፣ ሰርተ ይሳካል፣ አገልግለ ይሳካል፣ ጀምረ ይሳካል፣ እሰነ ይሳካልኛል። አመሰግናለሁ። የእግዚአብሔር ቃል ወደዛም ወደዚህም ነው የምሰራው። ላንተ እያወራ ግማሹን አፈስኩ ተቀበልኩ እያልኩ ነው ማገለግለው። እኔ እዚህ ቆመ የማወራው ቃል የሚኖረውን አይደለም፣ ለመኖር የምናፈው ቃል ነው የማወራው። ንገረኝ ካላችሁ ለመኖር የምናፍቀው ነው የማወራው። የቃሉ ሐሳብ ነው የማወራው። የጌታ ሐሳብ ነው የማወራው። ዛሬ የማወራው ይህ ሐሳብ የዛሬ ዓመት የዛሬ 3 ወር ወደ ውስጥ ገብቶ ቢሆን ኖሮ ይሄ ጉዳይ እንደዚህ አይሆንም። አሁን ግን እንዲህ ይሆናል። እጃችሁ ከፍ አድርጉልኝ። ትክክለኛ ተተኪ ታፈራለህ። አሜን። መልካም ሰው ታሳድጋለህ። አሜን። እግዚአብሔር ካንተ ጋር ይሆናል። አሜን። ነገሮቻችሁ አይበላሽም። አሜን። ሕይወት ያማረ ይሆናል። አሜን። ድንቁ ኢየሱስ ድንቅ ያደርጋል። አሜን። እስቲ አሜን። ቃል ውስጥ ቃል ከሚያደንቀው ነገር ውስጥ አንደኛው ጉንዳን ነው። ጉንዳንን ያደንቃል። ሰጎኑን ግን በጣም ነው ምን ያቅፋው። ሰጎን ባለፈው አየው። አንተ ቁመቷ ምን ያክላል? ሩጭ በላት ማንም አይደርስም። ጉንዳን ነው። ጉንዳን እኔ ይገርማል። ጉንዳንን አስቡ፣ ሰጎኑን አስቡ። ፈረስ አይችልም። ሰጎን የሚደርስ የለም። እግሯ ሲያስፈራ፣ ኮቴው ሲያስፈራ፣ አንገቷን ከፍ ካረገች ማንም አይደርስም። ግን ትሮጣለች እንጂ ጥላት አታውቅም። ትሮጣለች እንጂ ለልጅ አታስብም። ዝም ብሎ ሩጭ በላት ምሮጥ ብቻ ወደኋላ ማታስብ። እንቁላል ጥላ እንኳን ወደኋላ ማታይ፣ ወልዳ ማታይ፣ ቁመት ብቻ። ጉንዳንስ ሰኔ መቼ እንደሆነ ሰኔ መቼ
ሐምሌ መቼ፣ ነሐሴ መቼ፣ መስከረም መቼ፣ ጥቅምት መቼ እንዴት ካላንደር እንደምታውቅ አታውቅም። ፀሐይ ላይ ሆና ታስባለች ዝናብ እንዳለ ሊመጣ ያለው ዝናብ አስባ በዚህ በ10 ወር ውስጥ እየበላች እየተፋች ትልቅ ቤት ሰርታ መግቢያና ማውጫ ብቻ ነው የምታስቀረው። ከዛ ውጪ የራሷ ህንፃ ሰርታለች። ገና ዝናብ ሲመጣ መግቢያውና ማውጫውን በምራቋ ደፍታ ዘግታ 2 ወሩ ሌላ ሁሉ አውሬ ሲሞት እሷ ቤት ኮንፈረንስ ታውጃለች። ዝናብ አታውቅም። ቤቱ ተሰርቷል። የሚበላ አለ፣ የሚጠጣ አለ፣ ጎርፍ አይገባም። ዘግታለች። 2 ወር ኮንፈረንስ ካለቀ በኋላ ጊዜ ካለቀ በኋላ በፀሐይ ትወጣለች። ዝናብ እንዳለ አስባ የምትከምረው ጉንዳና አስቡ ነው። ቤቷን አስቡ። ወደ ላይ እንደዚህ ከመጣ ወስታች ምን አከ ሄዶ ነው አላውቅም። ግን ማሰቧ ፀሐይ ጊዜ ታውቃለች፣ ዝናብ ጊዜ ታውቃለች፣ እራብ ታውቃለች። በመልካም ጊዜ የምትሰራው ስራ ትገረማላችሁ። ጉንዳን በምን ጭንቅላቷ በምን አቅሟ ነው ይሄ ቤት የሚሰራው? ዝም ብትልማ የመጀመሪያ ቀን ጎርፍ ነው የሚያንሳፍፋት። ታውቃለች አቅሟን። እዛ ጋር እሷ አትደርስም። አንድ ጉንፋን በዚህ ዓመት እና ጌታ ጉንዳን ከጉንዳን አትማሩም እንዴ አለ። ከጉንዳን አትማሩ ዝም ብለህ ቁመት ብቻ ዛሬ ሆነ ነገ አታስብም። ዛሬ ላይ ሆነ መልካም ቦታው ነገ አታስብም። ለራሴ አታስብም፣ ለቸርች አታስብም፣ ለልጆች አታስብም፣ ለከተማ አታስብም። ማሰብ ያቅታል፣ መገመት ያቅታል። ኑሮ ሁሉ ገና መሰለ እንደ ነገ እንደዚህ አይቀጥልም። አሁን ማሰብ ትችላለህ። አሁን ትችላት። አሁን ነው ጊዜ። ነገ ያንተ አይደለም። አሁን አስብ። አሁን ተዘጋጅ። አእምሮ ሰጥቷል። እኔ እጸልያለሁ፣ ሞገስ ይሆንልሃል። በጀመርከው ቦታ ስኬት ያገኛቸዋል። ወታችሁ አይበላሽም። ዝም ብለህ አልጋ ላይ ተኝተህ አይሳካም። ዝናብ ሊዘንብ ነው። አንበሳ አለ እንትና አይኖርም። ነገ አደርጋለሁ፣ ቀጣይ ቀን አደርጋለሁ። ነገሮችን ምን ጊዜም አሁን ነው የምሰራው። ነገ አንተን አያገባም። አሁን ነው የምጽፈው፣ አሁን ነው የምሰራው፣ አሁን ነው የምታወራው፣ አሁን ነው አሁን ነው ብለሲ አሁን ብለሲ አሁን ጌታ ነገር የምርሱ አይወድም። አሁን ነው የምፈልገው ጌታ። አሁን ተነስ፣ አሁን ተንቀሳቀስ፣ አሁን ስራ፣ አሁን ጻፍ፣ አሁን መዝግብ፣ አሁን ፈርም፣ አሁን ሂድ፣ አሁን ውጣ። ነገ ያንተ አይደለም። እስከ ነገ የሚሆነው ጉዳይ አይታወቅም። የሚሆነው አይታወቅም። ነገ የዛሬ ቻንስ ነገ አታገኝም። ዛሬ የምታገኝ አታገኝም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ርብቃ እንዲህ አለች እኮ ልቦ ይመሰክራል። ይስሐቅ የሚባል ሰው አለ። ታገቢያለሽ? ውስጧ መንፈሷ ይመሰክራል። የጌታ ጊዜ እንደሆነ አዎ አገባለሁ። ትሄጃለሽ? እሄዳለሁ። መልኩን አላየች፣ ቁመቱን አታውቅም፣ ዘሩን አታውቅም። መንፈስ ግን አለ፣ ምናገር አለ። ጊዜ እንደሆነ ይታወቃል። ብትንተፋተፍ ሰውየው ይሄዳል። ይሄ ታሪክ ሁሉ አይኖርም። ይስሐቅ፣ ርብቃ፣ ልጆቿ አሁን ታሪክ ብዙ ይበላሻል። በሰዓቱ ሳኦል ስለሚያሳድደው ዳዊት ይሮጣል። ዛሬ ሐረር ቢያዝ ነገ ጅማ ይገባል። እንደ ድንገት ነው ያገኛት አቢግያ አቤት ባለቤትሽ እንደሞተ ሰምቻለሁ። በሆነ ጉዳይ በጣም አዝኛለሁ። ግን አንድ ጉዳይ ላማክርሽ፣ ላገባሽ እፈልጋለሁ። ምትዩ ጉዳይ አለ አላት። ገና ባሏ ሞቶ እሷ ለቅሶ ቦታ ቁጭ ብላለች። ደብዳቤ መጣ። በሆነ ጉዳይ አዝኛለሁ። እኔ ዳዊት ነኝ። በጣም አዝኛለሁ። ልብሽን ግን እወድሃለሁ። መልካም ሴት ነሽ። ባልሽ ሞቷል። ታገቢኛለሽ ወይ? ባሌማ ድሮ በህይወት እያለ ያስለቀሰኝ መቼ አነሰና ይሄ ቻንስ እንዳያመልጠኝ ወዲዮ ነው የሚወጣው። ይሄዳለሁ። ከለቅሶ ቦታ ተነስታ ወዲዮ ወደ ዳዊት ባትሄድስ ሳኦል ስለሚያሳድደው እሱ ከተማ ለቀው ይሄዳል።
ቢሄድ ጉዳይ ሊበላሽ ነው። እጃችሁ ከፍ አድርጉልኝ። የዛሬ ቃል እንዲህ ብዬ ነው የምዘጋው። የሰራዊት ጌታ እግዚአብሔር መልካም ቻንስ ያዘጋጅልሃል። አሜን። የቃርሚያ ህይወት ያበቃሃል። አሜን። የችግር ህይወት ያበቃል። አሜን። እስኪ ቀኝ ከፍ አድርግና መልካም ቻንስ በልሲ። መልካም ቻንስ፣ መልካም እድል፣ መልካም አጋጣሚ እግዚአብሔር ያዘጋጀልኛል። የጉብኝት ጊዜ ደርሷል። የከፍታ ጊዜ ደርሷል። ቁጭ በሉ። በኋላ በሰፊ ይመለሳለሁ። ግን ለአንዳንዶቻችሁ በጆሮቹ ጠጋቢ እንድል ልበልሽ። በቅርብ ጊዜ ጌጠኛ ልብስ ለብሳችሁ ትልቅ ምስጋና አንቺ እግዚአብሔር ሴት ጫለን ከአንገት ጣዩ፣ ጫለ ከጆሮ ጣይ። የከበረ ወርቅ ወደ ጆሮሽ ይገባል። ሕይወትሽ ያማረ ይሆናል። የካሳ ጊዜ ይሆናል። አሜን። አሁን ወደ ከፍታ ትወጣላችሁ። አሜን። ቀኝ ከፍ አድርግና የከፍታ ጊዜ ደርሷል። የከፍታ ጊዜ ደርሷል። ድገሙና የከፍታ ጊዜ ደርሷል። የከፍታ ጊዜ ደርሷል። መልካም ቻንስ ያጋጥመኛል። መልካም ቻንስ ያጋጥመኛል። መልካም እድል ያጋጥመኛል። መልካም እድል ያጋጥመኛል። አመሰግናለሁ። ባላችሁ ቦታ መዳፍ እጅ እንዲዘርጋ መዳፍ ዘርጋ። እጅ ዘርጋ። ሁለቱን ዘርጋ ወደ እኔ። ለዛሬ ልለምናችሁ። አንዳንድ በር በእርግጥ ሁሉ በሮች ከጌታ አይደለም። አንዳንድ በር መጥፎ በር ነው። የሚያጠፋ አለ፣ የሚያዋርድም አለ። በር የመሰለ ወደ ሌላ ቦታ ነው የሚወስደው። መጥፎ ነገር ነው። አሁን ዛሬ የማወራው አንድ ነገር አለ። ከጌታን ስለሰማው ነው የማወራው። እስከ 30 ድረስ የሚያጋጥማችሁ ሰው ይሁን በሮች ይሁን ከእግዚአብሔር ዘንድ ይሆናል። አሜን። አመሰግናለሁ። አሁን የማይሆን በር አይመጣም። ጸልዬ እሸኛችኋለሁ። ሌላ በር አይመጣም። የሚጎዳ ሰው አይመጣም። የሚያዋርድ አይመጣም። ከእግዚአብሔር ዘንድ የሆነ መልካም በር ይከፈታል። አሜን። መልካም ሰው ያዘጋጃል። አሜን። ለትዳር የሚሆን፣ አሜን። ለስራ የሚሆን፣ አሜን። ለተልእኮ የሚሆን፣ አሜን። ለመንገድ የሚሆን አሜን። ከሩቅ ቦታ ያዘጋጃል። አሜን። ከቅርብ ያዘጋጃል። አሜን። እግዚአብሔር ያዘጋጃል። አሜን። እሰረ ያዘጋጅልኛል። ያዘጋጅልኛል። አመሰግናለሁ። ሩት አቤት ቦዔዝ ሀብታም ሰው ነው። በህይወቱ ውጭ አድሮ አያውቅም። ዛሬ ከብዙ ዓመት ቆይታ በኋላ ማሳው ሰፊ ነው፣ ሀብቱ ሰፊ ነው። ለማየት ይመጣል። ህንፃ የለውም፣ ቤት የለውም። ዛሬ ጨረቃ ላይ ውጭ ማድሮ አይቀርም። ልምከርሽ፣ እኔ ከዕድሜ ተምሬያለሁ። ልምከርሽ፣ ውስጥ አይመሰከር። ልምከርሽ፣ ምን ልሁን? ታጠቢ፣ ተስተካኪ፣ ተዘጋጂ፣ ጠጋ በይ። ያናግርሻል። አረ ሰውየው ሀብታም ነው፣ ቦዲ ጋርድ አለ። ጠጋ በይ ነው ያልኩሽ። አረ በአንድ ቀን እንዴት እንደው ቢያናግረኝ እንኳን እንዴት በአንድ ቀን እንዴት እሺ ይባላል? ሼም እንዳይዝሽ፣ የጌታ ጊዜ ነው። አሮጌ መዝገብ ሊዘጋ ነው። ቃርሚያ ህይወት ሊያበቃ ነው። ከዛሬ በኋላ ህይወትሽ ሊቀየር ነው። አሁን መንተፋተፍ አያስፈልግሽም። እጅግ ከፍ አድርግልኝ እባክህ። እኔ ጸልዬ እሸኛችኋለሁ። እንዲህ ይሆናል። ለብዙዎቻችሁ መለኮታዊ ጊዜ ደርሷል። አሜን። መለኮታዊ ጊዜ ደርሷል። አሜን። ተአምራዊ ጊዜ ደርሷል። አሜን። በድንገት ትወጣላችሁ። አሜን። መውጣት በድንገት ይሆናል። አሜን። ከተማውን ግን ትገዛለህ። አሜን። በሉ ከእናንተ ውስጥ ከአንዳንዶቻችሁ ጋር አሜሪካ እንገናኛለን። አሜን። እሺ ካናዳ እንገናኛለን። አሜን። እሺ አውሮፓ እንገናኛለን። አሜን።
እሺ ሸራተን እንገናኛለን። እሺ አብረን እናገለግላለን። ከዚህ በኋላ ግን እንደዚህ አይነት ህይወት ማየትም አልፈልግም። እስቲ ሁላችሁ ቆማችሁ ባላችሁ ቦታ 3 ጊዜ ዙሩና ይህንን ተራራ መዞር፣ ይህንን ተራራ መዞር፣ ይህንን ተራራ መዞር፣ ይህንን ተራራ መዞር